ሶ ጋይስ እንዴት ናችሁ? ዛሬ በሌላ ቪዲዮ ተመልሰናል። ሶ ጋይስ እንዴት ናችሁ? ዛሬ በሌላ ቪዲዮ ተመልሰናል። አሁን ወደ የሆነ ኢቨንት እየሄድኩ ነው፣ ኤግዚቢሽን ተጠርቼ። አሪፍ ቀን ይሆናል ብዬ ተስፋ አደርጋለሁ። ትንሽ እየዘነበ ነው፣ እያካፋ ነገር ነው። አየሩ ግን በጣም የሚገርም ነው፣ ብዙ አይበርድም። አሁን ጠዋት 3 ሰዓት ከ25 ሆኗል። እዛ መድረስ ያለብኝ 4 ሰዓት ተኩል ነው። እደርሳለሁ። የ40 ምናምን ደቂቃ መንገድ ነው። ሶ 15 ደቂቃ እርሊ ደርሳለሁ። ሰኞ ፊልም አድርጌ ነበረ፣ ሐሙስ ፊልም አረኩ፣ አርብ ፊልም አረኩ። ይኸው ዛሬ ቅዳሜ ፊልም እያረኩ ነው። ዛሬ ከሰዓት ሌላ ቪዲዮ ፊልም አደርጋለሁ እና ከሳምንት ውስጥ ማጆሪቲ ኦፍ ማይ ዴይስ ፊልም እያረኩ ነበር ያሳለፍኩት። ዛሬ እንግዲህ ፊንገርስ ክሮስድ ያበደ ቀን ይኖረናል። ያሰብኩትን አሳክቼ እመለሳለሁ። እናንተ ግን እስከዛ ድረስ ሰብስክራይብ ማድረግ እንዳትረሱ። በዚህ አመት ግባችን 10000 ሰብስክራይበር መድረስ ነው። አሁኑኑ ሰብስክራይብ አድርጉ። ባይነው እቺ ቦታ ሰልችታችኋለች ብዬ አስባለሁ። ሁሌ ባስ ጠብቅ እንግዲህ እቺኑ ራሷን ቦታ ነው ማሳያችሁ። መጀመሪያ የመጣው ሰሞን በጣም ሳሳት ነበር። ያልሆነ ባስ ይዛሉ አንዳንዴ ደስ ሲለኝ ባሱን ካገኙት በኋላ ራሱ እምወርድበት ረስቼው አለፍ ይሄዳሉ ሌላ ቦታ ምናምን እና አዲስ ቦታ መላመድ ትንሽ ከባድ ነው። በደንብ አጀስት ታደርጉ ድረስ ትንሽ ከበድ ይላል። አሁን ባስ ውስጥ ገብቻለሁ። ኦልሞስት እየደረስኩ ነው ማለት ትችላላችሁ። ደርሰናል። አስፋልት መሻገር ብቻ ነው። እቺ ህንጻ የሆነ ሄሪ ፖተር ላይ ያለች ህንጻ ነው መስሎ፣ ለዛ ነው እሷን ብቻ ነጥ እየቀረስኩት። አርሊ ስለደረስኩ ዝግ ነበረ፣ አልተከፈተም ነበረ። ለዛ እስከዛው ዝም ብዬ ካፌ ነገር ቁጭ አልኩ። የሄድኩበት ኤግዚቢሽን ምን መሰላችሁ? አርቲስቲክ የሆነ ኤግዚቢሽን ነው። ስለተወሰኑ ቶፒኮች ንግግር ይሰጣል። ቦታው ግን ዴኮሬት የተደረገው የተለያዩ ሀበሾች ባነሱት ፎቶግራፊ፣ በሰሩት የክሎዚንግ የፋሽን ስራዎች፣ የተለያዩ ድራዊንጎች፣ በቃ አለ አይደለ ክሪኤቲቭ የሆኑ ነገሮች የተሞላ ነበር። በጣም ያማምራሉ። አሁን እያያችሁት ያላችሁትን ፎቶዎች ይሄኛውንና የቀደሙን ፎቶ ገዛኸኝ ነው ያነሳው። ገዛኸኝ ማለት ይሄ ነው፣ ካናዳ ውስጥ ያለ ፎቶግራፈር ሲሆን እሱ ነው የጋበዘኝ ወደዚህ ኢቨንት። ከሱ ስራዎች ውጪ ደግሞ እንደዚህ አይነት የተለያዩ ስዕሎችን መመልከት ችያለሁ። በጣም ተመችቶኝ ነበረ እያየሁ የነበረው። እነዚህን ፕሮጀክቶች እያያችሁ ያለ ያው እዚህ ያደረሰኝ ኔትወርኪንግ ስለሆነ ስለ ኔትወርኪንግ እስኪ 5 ቤኔፊቶችን ልንገራችሁ። የመጀመሪያው ካሪር ኦፖርቹኒቲስ ነው። እንደ ኔትወርኪንግ የስራ እድል ይዞላችሁ ይመጣ ነገር የለም። ዳትስት በቃ ኔትወርኪንግ እና ኔትወርኪንግ ብቻ ነው አሁን ካላችሁበት ደረጃ ከፍ ሊያደርጋችሁ የሚችለው። ሁለተኛው ኖሌጅ ሼሪንግ ነው። እኔ አሁን የዚህ ቀን የተዋወቅኳቸው በጣም ብዙ ፎቶግራፈሮች፣ በጣም ብዙ ቪዲዮ ክሬተሮች አሉ። ከእነሱ ጋር ቁጭ ብለን ለረጅም ሰዓት አውርተን ነበረ። ኮንታክት ኢንፎርሜሽንም ተቀያይረን ሜንቶር እንደሚያደርጉኝ ቃል ገብተውልኛል። ኖሌጅ ሼሪንግ አገኘው ማለት አይደለ በቀላሉ። ሶስተኛው ኢንክሪስድ ቪዚቢሊቲ ነው። እዚህ ኤግዚቢሽን ላይ ባልገኝ ኖሮ ካናዳ ውስጥ ያሉ ኢትዮጵያውያን አቪዳን የሚባል ኮንተንት ክሬተር አለ እንደዚህ ነገር ላይ ጎበዝ ነው የሚለውን ነገር አያውቁም ነበረ። አራተኛው ሰፖርት ሲስተም ነው። እንዳልኳችሁ እዚህ ኔትወርኪንግ ኢቨንት ላይ በመገኘቴ ወይም ኢንጀነራል ኔትወርክ ማድረግ በመልመዴ ሰፖርት ሲስተሜን ቢልድ እያደረኩ ነው። ሜንቶር እንደሚያደርጉኝ ቃል ገብተውልኛል አላልኳችሁ? ሰፖርት የሚያደርገኝ ሰው አገኘው ማለት ነው። አምስተኛው ያው ቢዝነስ ግሮዝ ነው። ሁሌ ኔትወርኪንግ ላይ ኤሊቬተር ፒች የሚባል ነገር አለ። ከአንድ ሰው ጋር ተገናኝታችሁ ስታወሩ 20 እስከ 30 ሰከንድ ባልሞላ ጊዜ ውስጥ ስለራሳችሁ እጥር ምጥን አድርጋችሁ የምታስረዱበት የሆነ ኤሊቬተር ፒች የምትነግሩት ነገር ሊኖራችሁ ይገባል። ያ ኤሊቬተር ፒች አላችሁ ማለት ደግሞ ቢዝነሳችሁን ፕሮፖዝ አደረጋችሁለት ለዛ ሰው ማለት ነው። ኤግዚቢሽኔን ጨርሼ ወጥቻለሁ። አሁን ወደ ስቴዲየም እየሄድኩ ነው።
ወደዛ እየሄድኩ ግን ፈጠን ብዬ እንዴት ኔትወርክ ማድረግ እንዳለባችሁ በሶስት መንገድ ልንገራችሁ። የመጀመሪያው አተንድ ኢንዱስትሪ ኢቨንትስ ነው። እያንዳንዱ ኢንዱስትሪ የየራሱ የሆነ ኔትወርኪንግ ኢቨንት አለ። ኮንፈረንስ ሊሆን ይችላል፣ ሴሚናር ሊሆን ይችላል፣ ሚትአፕ ሊሆን ይችላል። እሱን ደግሞ ሶሻል ሚዲያ ላይ ሰርች አድርጋችሁ ማግኘት ትችላላችሁ። ሁለተኛው ሌቨሬጅ ሶሻል ሚዲያ። እኔ ኮንተንት ክሬት በማድረጌ ነው እዚህ ቦታ ልጠራ የቻልኩት። እናንተም ኮንተንት ክሬት እያደረጋችሁ ከሌሎች ኮንተንት ክሬተሮች ጋር ኮኔክት ማድረግን ልመዱ። ሶስተኛውና የመጨረሻው የኢትዮጵያን ባላቅም እዚህ ሀገር ግን ጆይኒንግ ፕሮፌሽናል ግሩፕስ በጣም ብዙ ኔትወርኪንግ ኦፖርቹኒቲዎችን ይዞ ይመጣል። ሶ እኔ ምንድነው ማድረገው ዩዥዋሊ ፌስቡክ ባልጠቀምም ነገር ግን ለዚህ ፐርፐዝ ብቻ ፌስቡክን አወርድና እኔ እየሰራሁት ያለሁት ፊልድ ውስጥ ያሉ ግሩፖችን ሰርች አደርጋለሁ። እዛ ውስጥ የተለያዩ ሚታፖች፣ የተለያዩ ኤግዚቢሽኖች ስለሚዘጋጁ ከዛ ላይ ጆይን ማድረግ ይችላሉ። ሶ ስቴዲየም ደርሻለሁ። በጣም ከምነግራችሁ በላይ ብርድ ነበር። ፕላስ ደግሞ አርፍጄ ነበር የደረስኩት። ጨዋታውም ብዙ ደስ አይልም። መጨረሻ ላይ 0-0 ነው ያለቀው። ዴቱ ላይ ደርሰናል። እንግዲህ ዴቱ ደግሞ ቀኑ ሲያልቅ አካባቢ ነው ቭሎግ ማድረግ የጀመርኩት። እዚህ ጋር ከክላስ እየወጣው ነው። ሙቪ ስክሪኒንግ ተጠርተን ነበረ። አንድ ዳይሬክተር የመጀመሪያ ፊቸር ፊልሙን ወይም ረጅም ፊልሙን ሰራና ስክሪኒንግ ተጋብዘን ነው ወደዛ እየሄድን ነው። አሁን ደርሰናል። እንግዲህ እንግባና ወደ ውስጥ እስኪ ምን እንዳለ ቼክ እናድርግ። ስገባ እንዴት እንደደነገጥኩ ልነግራችሁ አልችልም። ይሄ ሁሉ ሰው ኤክስፔክት አላረኩም ነበረ። ፕላስ ደግሞ ከክላስ ቡርክ ብለን ሄድ ነው ሁላችንም። ሰው ፋንሲ ሆኖ ነበር የመጣው። እዚህ ጋር ዳይሬክተሩ ስፒች እንዲሰጥ ተጋብዞ ነው። ቢያነስት ፊልሙን አላየሁትም ማለት ትችላላችሁ። እስከነጨራሹ አጀማመሩን አየሁትና ትንሽ ከኔ በሊፍ ሲስተም ወጣ ያለ ነገር ነበረ። በጣም ከሚደብሩኝ ነገሮች ውስጥ ኢንክሉድ የተደረጉ ነገሮች ስለነበሩ ሞስት ኦፍ ዘ ታይም ስልኬን እያየው ነበረ። ከዛም በኋላ ወጣው፣ አልጨረስኩትም ራሱ። የዛሬው ቭሎጋችን ከሞላ ጎደል ይሄንን ይመስል ነበረ። ቀጣይ ሳምንት እስክንገናኝ መልካም ቆይታ ይሆንላችሁ።